አይጥ የሚፈራው ዝሆን። በአንድ ጫካ ውስጥ የሚኖር አንድ ፈሪ ዝሆን ነበር። ስሙ ዛዜ ነው። ዛዜ በጣም ትልቅ ነው። ዛዜ በጣም ጠንካራ ነው። ዛዜ በጣም ደግ ነው። ግን ዛዜ አንድ ትንሽዬ ምስጢር አለው። ዛዜ አይጥ ይፈራል። አዎ፣ በትክክል ነው የሰማችሁት። ወፎች ሲንጫጩ ዛዜ ፈገግ ይላል። ጦጣዎች ሲያወሩ ይስቃል። ግን ስኮክ ስኮክ የሚል ድምፅ ሲሰማ አይኖቹ በድንጋጤ ይፈጣሉ። ልቡ በኃይል ይመታል። ሰውነቱ ይንቀጠቀጣሉ። ወይኔ ጉዴ ይላል። ከዚያ ትልቅ ዛፍ ፈልጎ ይደበቃል። ጦጣዎች ይስቁበታል። አይጥ እኮ ናት ይሉታል። ትንሽዬ ነገር እኮ ናት ይለዋል የሜዳ አህያ። አታስፈራም እኮ ይላል አንበሳ እየሳቀበት። የእግርህን ጥፍር እንኳ የማታክል ናት እኮ ትለዋለች ቀጭኔ። የዛዜ አይጥ መፍራት ጥንቸል በጣም ያስቃታል። ራሷ አይጥ ይገርማታል እንጂ እሱ ግን በጣም 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 ይፈራታል። ምንም ማድረግ አይችልም። አንድ ጠዋት ሚሚ የምትባል ግራጫ አይጥ ከሳሩ ብቅ አለች። ሰላም አለችው። ዛዜ በድንጋጤ በጀርባው ወደቀ። አይጥ ብሎ ጮኸ። እየተደናበረ ወደ ዛፎቹ ሲሄድ ወፎቹ ተደናግጠው ተነስተው በረሩ። ሲሮጥ ሲወድቅ ሲሮጥ ሲወድቅ አይጥ ግራ በመጋባት ዝም ብላ እያየችው ነበር። እኔ ዝም ብዬ ሰላም ልል ነበር አለች። ሁኔታውን በአትኩሮት ሲያይ የነበረው አንድ ጉጉት ከነበረበት ዛፍ ወረደና አይጧ አጠገብ ተቀመጠ። በእርግጥ ዛዜ ፈርቶሽ አይደለም፣ አንዳንዴ ትልቅ ልብ ትናንሽ ፍርሃቶች አሉት አላት። አይጧ አሰብ አደረገችና ቆይ ሐሳብ አለኝ ብላ ፈገግ አለች። በቀጣዩ ቀን አይጧ የሚጣፍጥ ኬክ ሰራች። ከዚያ ከአንዲት ትንሽዬ አበባ ጋር ዛዜ አጠገብ አስቀመጠችለት። ከአዲሷ ጓደኛ የሚል መልእክትም አብራ አስቀመጠች። ዛዜ ስጦታውን ሲያይ ገረመው። ስጦታ ለኔ? ማን ነው? ቀጣይ ቀን ከሩቅ እጇን እያውለበለበች ሰላም አለችው። አልቀረበችውም። ድምፅ አላሰማችም። በፈገግታ ብቻ እጇን አውለበለበችለት። በየቀኑ ብዙም ሳትቀርበው እጇን አንስታ ሰላም ትለዋለች። እሱም ቀስ በቀስ ፈገግ ማለት ጀመረ። ፍርሃቱ እየቀነሰለት መጥቷል። አይጥ የማታስፈራ እንስሳ መሆኗን እያመነ መጥቷል። ከቀናት በኋላ በአንድ ዛፍ ስር ተቀምጠው ማውራት ጀመሩ። በደስታ አብረው መጫወት ጀመሩ። ታሪኮች እያወሩ ይሳሳቁ ጀመር። ሆዳቸውን እስኪያማቸው ድረስ ይስቁ ጀመር። አንድ ከሰዓት ላይ ዛዜ ስኩስ ስኳስ የሚል ድምፅ ሰማ። ዙሪያውን ተመለከተ። ጓደኛው አይጥ አጠገቡ ናት። አልሮጠም፣ አልፈራም፣ አልተንቀጠቀጠም። ፈገግ አለ። ሰላም ውዷ ጓደኛዬ አላት። ከዚያ ቀን በኋላ በጫካው የሚኖሩ እንስሳት ሁሉ አንድ ነገር ተረዱ። አንዳንዴ ብልህ መሆን ማለት ጓደኛ ማፍራት መቻል መሆኑን አወቁ።